ወስ ጉድ ዩቲዩብ እንዴት ናችሁ? ኢትስ ሚ አሃዱ። ዛሬ ሪያክት የምናደርገው ፕራንክ ቪዲዮ ላይ ነው። እውነት አስመስለው ለ15 ዓመት ጽኑ እስራት እንደተፈረደበት ነው ፕራንክ የሚያደርጉት እና ኢማጂን 15 ዓመት ትታሰራሉ ብሎ እያሰበ ነበር። ያው እኔው ከመጀመሪያው ቀሪ ዘመንን በእስር ቤት ውስጥ ታሳልፋለህ ምትሉት ነገር ምንም አልገባኝም። እኔ ተራ ዴሊቨር ነኝ። ለእንደዛ አይነት ነገር ምንም ማስተባበያ የለም። የመጀመሪያው ክስ 15 ዓመት ጽኑ እስራት፣ ሁለተኛውም 15 ጽኑ እስራት፣ አንድ ላይ 30 ዓመት ነው ያሉት። ተከሳሹን ወደ እስር ቤት ማቆያ ውሰዱልኝ። ዛሬ አዲስ ተቀጣሪ የኛ ካሜራማንን ፕራንክ ልናደርገው ነው። እሱ የሚሰራው ዴሊቨሪ ካምፓኒን አቋርጦ ወደኛ ለመግባት 2 ሳምንት ቀርቷል። በመሀልም እኛ ፕራንክ እንሰራዋለን። በማያውቀውን ነገር እኛ አሽሽ ደብቀንበት በዛ እንዲታሰርና እንዲከሰስ እናደርገዋለን። እሱ ምንም የሚያውቀው ነገር የለም። እንደ ወትሮ እቃ ተልኮ ለማድረስ ነው፣ ግን በውስጥ ያለው አሽሽ ነው። እሱ ሊያስከስስ የሚችል በፕራንክ ዓለም ታይቶ የማይታወቅ ፕራንክ ነው የምንሰራው። አስቁሙት። ሄልና ኢማጂን አሽሽ መኪና ውስጥ ዴሊቨሪ። ኦኬ ባለፈው ለካ አታውራ አንተ በቪዲዮ መሀል እየገባህ አታውራ። ላይክ ምን ችግር አለው ባወራ? ቲቪ አይደለም። ኦኬ መኪናውን ዳር አቁም። መኪናውን አቁም፣ ዳር አቁም። እንደ ፖሊስ አክት አድርግበት። እንግዲህ አሁን አስፈራራው። እንደ ፖሊስ አክት አድርግበት። የውሸት ፖሊሶች። አዎ አለቃ አስቆመናል። ወደሱ እየሄድን ነው። ለምን እንዳስቆምኩት ታውቃለህ? ከተፈቀደው ፍጥነት በላይ እያሽከረከርክ ነው። አይደለም በፍጥነት ይልቅ ነው ያስከረከርኩ ያለው። እሺ አንዳ መንጃ ፈቃድና ስጠኝ አንዴ። መኪናው የኔ አይደለም። እኔ የታዘዝኩትን ፓኬጅ ወስጄ ለሰዎች ማድረስ ከዛ መመለስ ነው እንጂ ሌላ ታሪክ የለም። እኔ ምንም የማውቀው ነገር የለም። ከፈለክ ማረጋገጫ ወረቀት አለኝ። እኔ የስራ ድርሻ ይሄ ብቻ ነው። ይሄ ነው በቃ። እኔ ማድረስና መመለስ ብቻ ነው ስራ። ወረቀቱ ላይ የካምፓኒው ስም አለ። እሱን አይተህ ማየት ትችላለህ። እኔ ምንም የማውቀው ነገር እያሽከርከርከ ያለው እቃዎች ውስጥ በጣም አጠራጣሪ ስለሆነ ነው። ቼክ አድርገን እንመለሳለን። በጣም አጠራጣሪ ናቸው። ከአሁን በፊት ምንም አይነት ነገር እንደዚህ አጋጥሞት አያውቅም ጭራሽ ማለት ነው። ያው በጣም ተደናግጧል። እንደዚህ ለመጀመሪያው ነው። ተጨማሪ ኃይል እፈልጋለሁ። አንዴ ሞተሩን አጥፍተህ ቁልፉን ዘግተህ ከመኪና ውስጥ ወጣ። አንዴ እንፈትሸው ነገር አለ። ለምንድን ነው የምወጣው? አንዳች ነገር በፍጥነት ልክ ነው ያሽከረክሩ። ለምንድን ነው የምወጣው? በቃ የሚያጠራጥር ነገር ስላለ ወጥተህ ቼክ ማድረግ ይኖርብናል። አንዴ ይወጣልን። ቀበቶን ፈተህ ከመኪና ወረድልን። አንዴ ይቅርታ። ስለዚህ ቶሎ ወጣ። ኦልሬዲ በጣም ደንግጧል። እሺ እጅን አንሳ። አንተ ተጠርጣሪ ስለሆንክ ትታሰራለህ። ከዛም እኛም ቼክ እናደርገዋለን። በቂዳ ያው እኔ ብሆን በቃ ላይ ቀጣይ ስራችን መኪናው መፍተሽ ስለሆነ እሱን በመኪና ውስጥ አስገባ። ፖሊሱ መኪና ውስጥ አስገብተህ አስቀምጠው። ወዴት ነው የምትወስዱኝ? ና ተከተለኝ። እዛ መኪና ውስጥ ግባ። መኪና ልንፈተሽ ነው። ስንቴ ልንገራችሁ? እኔ ተራ ዴሊቨሪ ሹፌር ነኝ። በመኪና ውስጥ ምን እንደያዝክ ታውቃለህ? እኔ ምንም ማውቀው ነገር የለም። የታሸገ ነው የሚሰጡኝ። እሱን ወስጄ ማድረስ እንጂ እነሱ ዝግጁ ናቸው። እንዴ ብዬ ቼክ ላደርግ የምችለው እኔ ጀስት ዴሊቨሪ ማድረስ ነው። ውሸትን ከቀጠልክ ለአንተ ከባድ እየሆነ ነው የሚመጣው። ገብታችሁ መኪና ውስጥ ማየት ትችላላችሁ። እዛ ላይ ወረቀት አለ፣ የድርጅቱ ስም አለ እና እቃውን ከየት ይዤ ወዴት እንደማደርስ የሚገልጽ አለ። ህጋዊ እንደሆነ እሱ ማስረጃ አለ። ሌላ ምንም ማውቀው ነገር የለም። ከፈለጋችሁ እነሱ ጋር ባለቤቶቹ ጋር መሄድ ትችላል። የኤፍቢአይ ፖሊሶቹን ጥሩበት። ያው እየቀለደ ሄሊኮፕተር ምን ያህል ፕራንክ ለማድረግ ክሩ ምን ያህል ተደራጀ እያያችሁት ነው። ፖሊስ፣ ሁለተኛ የፖሊስ መኪና፣ አሁን ደግሞ ኤፍቢአይ ጥሩ እየተባለ ነው። ሄሊኮፕተር ኢማጂን ልጁ ማለት በምንም ተአምር ነው ፕራንክ መሆኑን የማያውቀው። በቃ ክፉ ቀኔ ነው የሚለው ልጁ በስነ ስርዓት። ኤፍቢአይ ምን ተፈጥሮ ነው? አይ ከባድ እጽ ይዞ ተገኝቶ ነው። እዛ ውስጥ እንደሆነ ምንም የማውቀው ነገር የለ። ይሄማ ከባድ እጽ አዘዋዋሪ ነው። እኔ የማውቀው ነገር ቢኖር እኔ በጣም ንጹህ ሰው ነኝ። እንደዚህ አይነት ነገር አንድ ቀን አድርግቼ አላውቅም። እስቲ ወደ ውጭ አውጣው ና። እስቲ አንዴ ወደዚህ ላውራ። እዛ ውስጥ ምን እንዳለ የማውቀው ነገር የለም። ምንድነው? እኔ እንጃ። ለምን አይነት እድሜ ያክል ነው መኪና ስታሽከረክር የቆየው? 2 ዓመት። ለ2 ዓመት ስዘራ እቃ ይሰጡ። ያስተርጓሚው ድምጽ ግን የተርጓሚው ድምጽ ኦፍ ነው። ላይክ ይሄ
አሩኑ ላይክ ይረብሻል። የሆነ እንደሚያለቅስ ሰው ሆኖ ለመተርጎም ሲሞክር እና ደግሞ ማይኩም በጣም ክሊር አይደለም። ያን ቃል ማድረስ ብቻ ነው በቃ ይሄ ብቻ ነው ያለው። መኪና ስታሽከረክር ቆየሁ 2 ዓመት። ለ2 ዓመት ስዘራ እቃ ይሰጡኛል። ያን ቃል ማድረስ ብቻ ነው በቃ ይሄ ብቻ ነው ያለው። ወዴት እየሄድክ እንደሆነ ነግራቸዋለሁ ፖሊሶቹ? አዎ ነግሬያቸዋለሁ። እዛ ያለ እኮ ፔፐር አለ። ያ ወረቀት ላይ ከየት እንደምወስድ ከየት እንደማድረስ የምን ካምፓኒ እንደሆነ ሁሉ ነገር አለ። ይህንም ያክል እጽ በመኪና ውስጥ ይዘህ ምንም ማውቀው ነገር የለም ብትል ምንም ተቀባይነት የለውም። ወደ እስር ቤት ማቆያ ውሰዱት። ወይኔ እስር ቤት ኢማጂን እስር ቤት ያ እጽ ነው የኛው። እጽ ናቸው። አሁን ልጁን ከዚህ ውሰዱት ወደ እስር ቤት። አሮን ነው ላይክ ኢማጂን እናንተ በሱ ቦታ ልትሆኑ የሚሰማችሁን ስሜት በምንም ተአምር ነው ፕራንክ የማይመስሉ። ያው ቲክቶክ ላይ የምታዩ ሰዎች ፎሎን ማድረግ እንዳረሱ እና ደግሞ ሙሉ ቪዲዮውን ዩቲዩብ ላይ ታገኙታላችሁ። ሊንክ ኦን ባዮ ማቆያ። ለምን የቀጠረኝ ድርጅት ካምፓኒ አታናግሩትም? እኔ እዚህ ውስጥ ምንም አይነት እጅ የለበትም። እሱም አይቀርም። አንተ ወደ እስር ቤት ከወሰድን በኋላ እነሱን እናገና አላቅም ስትል ምን ማለት? እኔ እንደወትሮ ለማድረስ የመጣሁት ከፈለጋችሁ አካውንቴ እንዳለ መክፈት ትላያላችሁ። ምንም አይነት የገንዘብ እንቅስቃሴ የለኝም። እኔ ተራ ሰው ነኝ። ወንድሜ ተጠቀቅ። እያንዳንዱ የምትናገራቸው ነገሮች ማትመልሳቸው ነገሮች አታውራ። ካሜራ እንዳለ ታውቃለህ አይደል? የምትናገረው ነገር እንዳለ ሪከርድ ይደረጋል። ምንም አይነት ስልክ ልደውል ብሎ ቢጠይቃችሁ እንዳትፈቅዱለት፣ በቃ እንዳትፈቅዱለት። ቀጥታ ወደ እስር ቤት ውሰዱት። ከማንም ሰው ጋር ግንኙነት ሳይፈጠር ቀጥታ ወደ እስር ቤት እናስቀምጠዋለን። ከዛን ወዲያውኑ ወደ ፍርድ ቤት እናቀርብና ነገሮችን እናፋጥናለን። እናስደነግጥ። ሰዓት በኋላ እስር ቤት የምር ይዘውት ገቡ። አረ በስመ አብ! እንደዚህ አይነት ፕራንክ ወደ ኢትዮጵያ አንዴ ለእናቴ ልደውል። ምንድን ነው ያንተ ደግሞ የምትለምነው? ይሄ ከባድ የሆነ ጉዳይ ስለሆነ ምንም ማድረግ አትችልም። ይሄ ፌደራል ነው። እሺ እኔ እኮ ጀስት ህፃን ልጅ ነኝ። 18 ዓመቴ ነው። ምንድነው የምትለው? እናንተ ከዚህ የምታድን ይመስላል? 103 ቁጥርን ክፈቱት እባካችሁ። ከ2 ሰዓት በኋላ ፍርድ ቤት ትቀርባለህ። ወደ ግድግዳ ጥግን ያዝ። ዝም በል። ለምንድነው እንደዚህ ማረገው? እኔ የመጣሁት እዚህ ነው። አንተን ምን አረግኩ? እንደሚፈጠር ታውቃለህ። የኔን ምልም ማሰማ ከሆነ እዚኛው ላይ መተኛት አትችልም። እዚኛው መሬት ስል መተኛት አትችልም። እዚህ ወለል ላይ ትተኛለህ። ሰማኝ? ይሄ ነው ህጉ። ማን ነው ስምህ? ዳንኤል። ገደል ግባ ዳንኤል። ለምንድን ነው እዚህ የመጣው? ምክንያቱም ምንድን ነው? የስ እኔ ዴሊቨሪ ነው የምሰራው። እዛ ሳደርስ ወይኔ ሲያሳዝን በጣም እያበዛንበት እና እቃውን ላደርስ እየሄድኩ ሲል እነሱ አስቆሙኝ። ከዛ በመሀል እጽ አገኙበት። እጽ እኔ ግን ስለ እጹ ምንም የማውቀው ነገር የለም። እስኪ ተመልከትኝ። እኔ እንደዚህ አይነት ወንጀል የምሰራ መስላለሁ? እንደና ያው ልጅ እንደሆንክ ታስታውቃለህ። እንዲህ ብሎ ነገር የለም። እየቀለድክ ነው አይደል? እዚህ ውስጥ እያለ የኔን ትእዛዝ አልሰማ ካልክ ምንም ነገር ምግብም ማንኛውም ነገር የሚሰጥን ነገር እንዳለ ለእኔ ትሰጣለህ ማለት ነው። በቃ ምግቡም ይሁን ማንኛውም ነገሮች የተሰጠን ነገር ለእኔ እንድሰጥ። ተመልከተኝ። ምንም ነገር ከቤተሰቦች የምትቀበሉ ብርም ገንዘብ ለቤተሰብ ለእናቴ መደወል እንዳልችል ሊሆንኩት አሁን እንድትደውል ትደረጋለህ። ምንም ነገር ጠይቀህ እኔ ስጠይቀህ ከእናትህ ትቀበልልኛለህ። እሺ ቤተሰቦች ጋር እንዲደውል አስደርገኝ። ለምን አባ ነው የምታለቅሰው? ምን ማለት ነው? በህይወቴ እስር ቤት ውስጥ እኮ ገብቼ አላውቅም። እኔ የራሴን መጽሐፍ ላነብ ስለሆነ አሁን እዚህ ጋር ነው የምትቀመጠው። ሰምተሃል? ስለዚህ ምንም ድምፅ አልፈልግም። ገብቶሃል? ሰምተኛል ወይ? ሰምተኛል? አብዙበት የምር ኢማጂን። መቼም እንደዚህ አድርገህ ነው እንግዲህ የእኛንም ስራ አይቀጥረም ያኛውንም ስራ የሚያቆም ነው ይመስለኝ። ያው እንግዲህ ምን ማድረግ ይቻላል? የሚያሳውቀን ሆናል። ያው ቀድሞ ግን ነግሮናል። ለፕራንክ ይሄን ያህል ላይክ ፖሊሶቹ፣ ሄሊኮፕተሩ፣ ኤፍቢአዩ፣ እስር ቤቱ። እሺ ሁላችሁም እንግዲህ ዝግጁ ሁኑ። ከ15 ደቂቃ በኋላ ይመጣል። ወደ ፍርድ ቤት ስለሚቀርብ ሁላችሁም ዝግጁ ሁኑ። 103 ቁጥር ወደ ፍርድ ቤት ልትሄድ ነው። እንግዲህ እንዳትረሳው ለእናትህ እንዲያስደውል ጠይቃቸው። ተነስ፣ ወደ ፍርድ ቤት እንሂድ። አንተ ተነስ ስትባል አትነሳም እንዴ? እንቅልፌን እየበጠበጥክ እኮ ነው። ውጣ ለማለት ወደ ፍርድ ቤት ነው የምትሄደው። 3 ቁጥር ዝጉ።
Grab that camera right ካሜራውን እዛ ጋር አስተካክለው። ጆርዳን እንውጣ፣ እንሂድ። ቆይ አንድ ጃኬትን ብሮ ቶሎ በል እንጂ ምንድን ነው ጊዜ የለም። ያው ይሄ ሁሉ ሰው ፍርድ ቤት ውስጥ የተቀመጠው ፕራንክ መሆኑን ያውቃል እና አውቀው ነው የሲሪየስ ፊታቸው ምናምን የሚያሳዩት። እሱ ከዛ በቃ ምንም በቃ ወይኔ እንደዚህ የተደራጀ ፕራንክ እንዴት ነው ደስ የሚለው። ግን ልጁ የልብ ድካም፣ ደም ብዛት ምናምን ካለበት፣ ግፊት ምናምን ካለበት አይቋቋመው። 42ኛ ከፍተኛ ፍርድ ቤት አሁን የምንገኘው በፍርድ ላይ ነው። በካሊፎርኒያ ጎዳና ላይ የተፈጸመው ወንጀልና ፈጻሚው ዳንኤል አቃቢ ሕግ። ስለዚህ ምን ትያለሽ? እንደምን አደሩ የተከበሩ ፍርድ ቤት። በትናንትናው ዕለት 2 ሰዓት ገደማ በነጭ መኪና ይዞ ሲሄድ አካባቢ ያሉ ፖሊሶች ተጠርጥረው ሲከተሉት መኪናውን ፈትሸው የማይገባ የዕፅ ይዞ ሲያዘወር ተገኝቷል። ይህ ዕፅ ደግሞ ለራሱ ሊጠቀም ሳይሆን አከፋፋይ እንደሆነ ተደርሶበታል። ይህም እንደሚያሳየው ተከሳሽ ብዙ ዓመት እንደሰራና ዕፁን ይዞ የሚሄደው ለግለሰብ ለመጠቀም ሳይሆን ለሽያጭና ለማከፋፈል እንደሆነ ያሳያል። ይህ ደግሞ ለአካባቢያችንም ለሀገራችን ስጋት እንደሆነ ያሳያል። ስለዚህ እዚህ ፍርድ ቤትም ከመቅረቡ በፊት በትናንትናው ዕለት እስር ቤት ነበር። እናም በካሊፎርኒያ ሕግ መሰረት አንተ የጣስከው የካሊፎርኒያን ሕግ 11352 ስለሆነ አላስፈላጊ የሆነ ዕፅ በማዘዋወር ተከሰሃል። በወንጀል መቅጫ ቁጥር 18622 መሰረት አንድ ተከሳሽ የሰራውን ወንጀል ካላመነ ወንጀሉ ይባባስበታል። ስለዚህ ምን ትላለህ? እኔ ወንጀል አልሰራውም። በጣም ጥሩ። አቃቤ ሕግ ማስረጃዎችን ማቅረብ ትችላለሽ። ቢያንስ ወደ 600 ኪሎ የሚሆን የተገኘው ተከሳሽ አንተም ማስረጃ ማቅረብ ትችላለህ። ንጹህ መሆኑን ማስረጃ ምንም አይነት የለኝም። ልነግር የምችለው አንድ ነገር ብቻ ነው። ሜትሮ የሚባለው ካምፓኒ 2 ዓመት ሰራ ምንም ነገር ማቀው ነገር የለም። እኔ ጀስት ገንዘብ ለመስራት ነው የሞከርኩ ያለሁት። ይሰጡኛል፣ ብዙ አይነት ፈርኒቸሮችን ያደርሳለሁ። ከዛ ውጭ ምንም አይነት ነገር የለም። የተለያዩ ፓኬጆችን የተለያዩ ፈርኒቸሮችንም አጓጉዘው እስከዛሬ ለዛ ነገር አጋጥሞኝ ይሄናል ህይወቴን አደጋ ላይ ሊያደርስ የሚችለውን ነገሮች እንደዚህ ውስጥ አልገባም። እኔ ገና እድሜ አልደረሰም። ገና 18 ዓመቴ ነው። 18 ደርሷል። እናም ገና በ18 ዓመቴ እንዴት እንደዚህ አይነት ወንጀል ሰራለሁ? እናም በትናንትናው ዕለት የእሱ አባሪዎችን ኬት እንደሚያመጡ እቃዎችን ለማወቅ ችለናል። እናም ብዙ አይነት ዕፆችን ተገኝተዋል። ሰው ከእሱ ጋር የሚሰሩትን የእሱ አባሪዎችንም አስረናል። ዳንኤል ወንጀል በሰራው መሰረት የሚቀጣው በወንጀል መቅጫ ቁጥር አንቀጽ 186 ቁጥር 22 መሰረት እንዲቀጣልን እንጠይቃለን። ፍርድ ቤቱም የተፈጸመው ወንጀል ከባድ እንደሆነ አይቷል። እናም ከ600 ኪሎ በላይ የሚመዝን ዕፅ ይዘህ ስትዘዋወር ተገኝተሃል። ይህም ማለት ለአንተ ለግለሰብ ብቻ ሳይሆን አከፋፋይ እንደሆንክና በዚህ ነገርም ብዙ ተሰማርተህ እንደቆየ ያሳየናል። እናም ይህ ድርጊት ለሀገርም ሆነ ለግለሰብ ጠንቅ እንደሆነ አይተናል። እውነት ይህን ድርጊት ፍትሃዊ አይደለም። ምክንያቱም እኔ ምንም የማውቀው ነገር የለም። ከድርጅቱ ጋርም ከምንም ጋር ትስስር የለኝም። ምንም እንኳን አንተ ከድርጅቱ ጋር ምንም አይነት ግንኙነት እንደሌለ ብታወራም ፍርድ ቤቱ በራሱ መንገድ ወንጀሉን አጣርቶ አንተ እንዳለበት ደርሰንበታል። እናም አንተ የድርጅቱ ተቀጣሪ ብቻ ስለሆንክ ከወንጀል ነፃ ነህ ማለት አይደለም። እድሜም 18 እንደሞላ ነግረናል። ያ ማለት ላደረግከው ጥፋት ሁሉ አንተ ኃላፊነት መውሰድ የምችልበት እድሜ ላይ ደርሳል። እናም በዛሬ ቀን የቀረበውን ክስ ግራ ቀኝ አይቶ ፍርድ ቤቱ የተደረገው ድርጊት እንዲሁም ወንጀል ለአካባቢውም ለሀገሩም መጥፎ ድርጊት እንደሆነ አይቷል። ለዚህም የፈጸምከው ወንጀል በቂ የሆነ ማስረጃ ከሳሽ ስላቀረበ ይህም ሀገርና ወጣቶችን ለመጉዳት እንደሆነ ተረድተናል። እኔ ማንንም ሰው ለመጉዳት ማስቤ የማረገው ነገር የለም። እኔ ማቀው እንደ ወትሬ የተላኩትን ዕቃ በዴሊቨሪ መልክ ለማድረስ ነው። ምንም ውስጥ እንዳለ ምንም ማቀው ነገር የለም። እውነት እመኑ። ይህ በፍጹም ሊሆን አይችልም። ይሄ ከባድ ወንጀል ነው የተፈጸመው። ይህ ማለት አንተ በጣም መጥፎ ልጅ ነህ ማለት አይደለም፣ ግን ትልቅ መጥፎ ውሳኔ ነው የወሰንከው። ይህ ማለት አንተ እድሜ 18 ዓመት ሞልተዋል። የምታደርገውን ነገር ታውቃለህ ማለት ነው። ምን ማለት እንደሆነ ታውቃለህ? ከወንጀሎች ግሩቦች ጋር ተደራጅተህ እኮ ዕፅ እያዛዘርክ ነው ያለው፣ ለዛም ወደ 600 ኪሎ የሚጠጋ። ይህ ማለት ምን ያህል ከባድ ወንጀል እንደሆነ እስካሁን አልተረዳም ማለት ነው። እኔ ምንም የማውቀው ነገር የለም። እኔ አንድ ተራ ዴሊቨሪ ነኝ። ለእንደዚህ አይነት ወንጀል ምንም አይነት ማስተባበያና
ይቅርታ የሚባል ነገር የለም። በስመ አብ ሁሉም ሰው ሲሪየስ ሆኗል። ዳኛው ምቺም አቶ ፔና ፍርድ ቤቱ ግራና ቀኙና የዛሬ የቀረበውን ክስ እንዳለ አይቶ ምን ያህል ከባድ ወንጀል እንደሆነ አይቷል። እናም በዛሬ ዕለት ፍርድ ቤቱ ያየው ወንጀል ከባድ እንደሆነ ተመልክቶ የሰራው ስለዚህ አንድ ሕግን አለማወቅ ማለት ከተጠያቂነት አያድንም። የፍርድ ቤቱን ፍርድ ይህን ይመስላል። ቀሪ ዘመንም ቀሪን ሕይወትንም በእስር ቤት ውስጥ ታሳልፋለህ። የመጀመሪያው ክስ የ15 ዓመት ጽኑ እስራት። ኢማጂን ልጁን ይዩት ፕሊዝ። የመጀመሪያው ክስ የ15 ዓመት ጽኑ እስራት። ኢማጂን ልጁ እኮ ስራ እየሰራ ነው። ላይክ ፕራንክ ይህን ያህል ደረጃ እኔ አይቻላል። የሁለተኛውን ፍርድ 15 ዓመት ጽኑ እስራት፣ አንድ ላይ 30 ዓመት። 30 ዓመት። እኔ ንጹህ ሰው ነኝ። እኔ ወንጀል አልፈጸምኩም። እኔ ንጹህ ሰው ነኝ። እናም ከ365 ቀናት በኋላ ይግባኝ ማለት መፍት ሰጥ። ይግባኝ መጠየቅ የሚችለውም ከ1 ዓመት በኋላ ነው። ኢማጂን ላይክ ህይወቴ ተበላሸ ብሎ ነው የሚያስበው። በቃ ላይክ ተከሳሽንም ወደ እስር ቤት ውሰዱ። መዝገቡ ተዘግቷል። ወደ መዝገብ ቤት መለስ። የተከበሩ ፍርድ ቤት የዓይን እማኝ 3 ሰዎች አሉ። እነሱም በበር ቆመዋል። እንድናስገባቸው እና እንዲመሰክሩ ይፈቀድልን? ችግር የለም። ፕራንክ ያደረጉት ሰዎች እንኳን ወደኛ ቲም ተቀላቀልክ ወዳጃችን። ዮ አይዞህ እኔ ካንተ ጋር ምን ማለት ነው? እኔ ካንተ ጋር እንደዚህ የጸደይ ፕራንክ ይቻላል። የመጨረሻ ነው ያስፈራችሁኝ። የመጨረሻ ነው ፕራንክ ያረጋችሁኝ። ብራዘር እንዲፈር ይቻላል። ነግሬ ነበር እኮ ስራን አቁመኛ ጋር ተቀጠር እያልኩ አንተም ቢያልክ ይኸው እንደዚህ ፕራንክ አረኩ። ደስ ይላል ፕራንኩ፣ ግን በጣም ብዙ ርቀት ነው ሄዳችሁ። ተሳክቶላችኋል፣ ግን በጣም ብዙ ርቀት ነው ሄዳችሁ። የእውነት ጎርድ እንኳን በሰላም ወደኛ ቡድን የሥራ አባል ሆነ ተቀላቀልክ። አይዞ ጎርድ እንኳን በሰላም ወደኛ ቡድን የሥራ አባል ሆነ ተቀላቀልክ። ተመታዳኛ ማርያም ያ ኦኬ። አይዞ ወንድማችን ዳኒ ጀስቲ በቃ ፕራንክ ነው ያደረገው። ምን ተሰማ? ምን እንዲሰማኝ ነው የፈለጋችሁት? ምን እንዲሰማኝ? ዳንዬ በቃ በጣም ይቅርታ እንግዲህ እንኳን እኛ አቀባበል የፍቅር አቀባበል ላይ ያደረግልህ እንግዲህ በጣም ሶሪ እንክሳለን ምናምን። ዳንዬ እንወዳለን። ተርጓሚው ግን ከባድ ፕራንክ ነው በዚህ ነገር። ዳኒ ተርጓሚው የተመታ ተርጓሚ አሩን ነው ላይክ የምሬን ነው። አስተካክል የምተረጉሙ ሰውዬ ትንሽ የሆነ ፕሮፌሽናል አድርገው ምናምን ጸደይ ነገር ነው። ማይክ ተጠቀም፣ ፕሮፌሽናል ነገሮች ተጠቀም ምናምን ደብሊው እና እንደዚህ አይነት ሪአክሽኖች የሚመቿችሁ ከሆነ ዩቲዩብ ሰብስክራይብ ማድረግ እንዳትረሱ። የሊንክ ኦን ባዮ ቲክቶክ ላይ የምታዩ ሰዎች ሊንክ ባዮ ላይ ያለ የዘፈን ሪአክሽን እንደዚህ አይነት ሪአክሽን ላይክ ኤኒቲንግ ሪአክት እናደርጋለን። ላቭ ዩ ፒስ